በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የኢሳያስ አፈወርቂ አዳዲስ ተከፋዮች የሻዕቢያ አዳዲስ ድመቶች ድመት ማለት ያው ታውቃላችሁ ወተት ያለበት ቦታ ምትሄድ ማለት ነው። ወተቱን ካልሰጣቻት ግን ትናደፋለች አይደል? ሶ በኮቴሽን ያዙት አዳዲሶቹ ድመቶች። ሻዕቢያ ጎበዝ ነው ድመት በማፍራት። ሶ እነዚህ የሻዕቢያ አዳዲስ ድመቶች የኢሳያስ አፈወርቂ አዳዲስ ተከፋዮች የሻዕቢያ አዳዲስ ተከፋዮች ለዚህ ፕሮግራም አጭር ነው ማረገው መንደርደሪያ የሆነኝ ምንድነው በትላንትናው ዕለት አንድ ፕሮግራም አየሁኝና የሆነ ሰው ልኮልኝ ነው ያየሁት በራሴም ገብቻቸዋለሁ በተወሰነ እና ያንን ፕሮግራም ካየው በኋላ ማህበራዊ ድረገጽ ላይ አጭር አስተያየት ሰጠው። አጭር ነው ዘለግ ያለ ነው አላቅም እንግዲህና ከዛ የፕሮፓጋንዳ ዘመቻ ተጀመረ። አቀዋለሁ እኔ ዘመቻው እንዴት እንደሚጀመር አቀዋለሁ። የሻዕቢያ ዘመቻ የቱ ጋር እንደሚጀመር ማን አይዲያው እንደሚያመጣ ከዛ እንዴት ዲሲሚኔት እንደሚሆን አቀዋለሁ። ሶ ዘመቻው ተከፍቶ አየሁኝ። ስለዚህ ሳይበር አርሚውን በእንጭጩ ነው ምንቀጨው ብለናቸው ተስማምተናል አይደል? የዚህ ዓመት ስራችን አንዱ ስራ ሳይበር አርሚውን ማዋበል ሳይሆን ሳይቃጠል በቅጠል አንዱ ስራ እሱ ነው። የሚያድር ነገር የለም። ሪባትል የምናረግ ከሆነ በጊዜውና በሰዓቱ ሪባትል እናደርጋለን፣ እንመታለን፣ መልስ እንሰጣለን። ኮሙኒኬሽን አንዱ ስራ ሪባትሊንግ ነው። ስለዚህ አቅጣጫ ተቀምጦ ዘመቻ ሲከፈት አየሁኝ። ኦኬ ስለዚህ እቺ ነገር ትንሽ ሰፋ አድርገን ብናየው የሚል ነገር ነው ለዚህ አመጣኝ ማለት ነው። የተመለከትኩት ፕሮግራም ምንድን ነበረ? ሰሞኑን ለኢሳያስ አፈወርቂ የገበሩ ወይም ለመገበር ፍቃደኛ የሆኑ ለሻዕቢያ ለመገረድ ፍቃደኛ የሆኑ ሻዕቢያ ደግሞ $450,000 የመደበላቸው እነሱም ብቻ ሳይሆን አጠቃላይ ለፕሮፓጋንዳው ስራው ነው የተመደበው። በነገራችን ላይ $450,000 ያንዲ ልጆችም ይኖራሉ እዚህ ውስጥ። ሶ እነዚህ $450,000 የተመደበላቸው ባለሀብቱን ዳይት የሚባለውም አለበት እዚህ ውስጥ። በአብዛኛው ግን የሻዕቢያ መዋቅር ነው የመደበው። ከግብጽ ጋር የተሳሰረ ነው የተመደበው ገንዘብ። ግብጽም አለችበት፣ የግብጽ መንግስት ማለት ነው። ሶ ይሄ እንደዚህ የተመደበላቸው አስመራ ሄደው የመጡ በብርሃን ፍጥነት ወደ ዋሽንግተን ዲሲ ከመጡ በኋላ ፕሮግራም ሲሰሩ አየው። ያ ፕሮግራም ኤርትራን በተመለከተ የተሰራ ፕሮግራም እኔ አቀዋለሁ እንዳልኳችሁ ነው። በቃ የሻዕቢያን ጉዳይ አቀዋለሁ ብላችሁ እንደው አታቅም እንዳትሉኝ because አይቼዋለሁ ኖሬበታለሁ። እንዴት ሜሴጅ ክራፍት ይደረጋል፣ ማን ክራፍት ያርገው፣ እንዴት ይሰራጫል ሁሉንም አቀዋለሁ። የሚጠምዱኝም ለዛ ነው፣ የሚያሳድዱኝም ለዛ ነው። ሶ እነዚህ አዳዲስ ድመቶች የኢሳያስ አፈወርቂ አዳዲስ ድመቶች አንድ ፕሮፓጋንዳ ይዘው መጡ። ያውም ዘፈኑን ሳይቀይሩ፣ ዜማውን ሳይቀይሩ፣ ዳንሱንም ሳይቀይሩ ማለት ነው። ያኔ ዛሬ 9 ዓመት ነው 10 ዓመት እኔ የነበርኩበት ሚዲያ ሲዘፍነው የነበረውንም ሲደንስ የነበረውንም ሲያዜም የነበረውንም ነገር ይዘውት መጡ። ሰው አትሊስት የሆነ ዳንስ ለውጥ አረግም ተወሰነ እንደው ዜማው እንኳን ይቅርሽ ከባድ ነው ዜማ መስራት። ግጥምም ከባድ ሊሆን ይችላል because ግጥሙ የሚመጣው ከሻዕቢያ ከራሱ ስለሆነ ሰው ግጥም አልጠይቃቸውም ግጥም ቀይሩ ብዬ ዘፈን ማለት ነው።
ዜማም ከባድ ነው ቢያንስ ዳንስን አቀይርም አዳዲስ ዳንሶችም እኮ አሉ ዘመን የሚወልዳቸው ዳንሶችም አሉ ተሰም የዛሬ 9 ዓመት ያየነውን ዘፈን ያየነውን ዜማ ያየነውን ዳንስ ትደግመዋለህ እና ያንን ያየሁት ምንድነው የሆነው የሆነች ከብቶች ምናምን የታዩ እነዛ ከብቶች እንዴት የሻቢያ መንግስት የኢሳያስ መንግስት በከብት ልማትና ምናምን ላይ እንዴት እየሰራ እንደሆነ የሚያሳይ ነው ነገርኩ የዛሬ 9 ዓመት እኮ ተሰርቷል ብያቸዋል ምናልባት በቅርብ ደግሞ የነበሩትም ሰርተውት ሊሆን ይችላል ደሱ ምናምን ሲያነሳ ይሰማው መስለኝ ኤግዛክትሊ ባይሆን እና ይሄው ሲደገም ሳይ እኔ ደግሞ ከሆነ ቀን አሁን የሆነ 2-3 ሳምንት በፊት የሰማሁት ስቶሪ ነበር ያገኘሁት አካባቢ ስቶሪ ነበር የሰማዋቸው ሰዎች ያገኘዋቸው እና አያያስኩት ሁለቱን ታሪኮች አንድ ላይ አያያስኳቸው ያንን በማድረጌ እስቲ ይሄንን አየውኝ የሻቢያ ጋር ሄደው የመጡ ሰዎች የሆነ 20 ነው 30 ከብት አሳይተው የኢሳያስ አፈወርቂን የከብቶች ልማት የወተት ልማት ምናምን እንዲያሳዩ ሞክሩ ይሄ 9 ዓመትም የነበረ አሁን 4 ዓመትም ነበረ መሰለኝ አሁን ተደገመ አልባሳታቸውና ሰዎቹን ነው እንጂ የቀየሩት ዳንስም ዘፈንም ዜማውም አልተቀየረም ቧልተኛ ታሪክ ይለዋል ትራጀዲ ወደ ቧልት ሲቀየር ማለት ነው ቻርልስ ዲከንስ ነው ማን ነው ታሪክ ራሱን መጀመሪያ አሳዛኝ ይሆናል ቀጥሎ ሲደገም ቧልት ይሆናል የሚለው ቧልተኛ ታሪክ ይዘው መጡ ፈላስፋውን እሱን ይቅርታ አድርጉልኝ ከሰረሰው የሁለት ከተሞች ወግ ላይ መሰለኝ I don't know exactly ቼክ ማድረግ ይችላል ያንኑ ይዘመተ እንደ የሆነች ነገር ዘመኑ እኮ AI ነው ዘመኑ እኮ ብዙ ቴክኖሎጂ ነው you try to verify ኢንተርኔት አለመኖሩን የዛሬ 9 ዓመት የኛ ልጆች የአንዲ ልጆች ዛሬ ስትራንቲሳት የነበረው ጀስቲፋይ ባረጋው መንገድ አንተም ጀስቲፋይ ታረጋዋለህ አርስቶትል ነው የዛሬ 9 ዓመት ኢንተርኔት እኮ የሌለበት ምክንያት የሌለበት ምክንያት ምናምን ትላለመተ ሚስተር ጀስቲፋይ ለዚህ ነው ዳንሱ ዘፈኑ ዜማውም አልተቀየረም ላችሁ ለዛ ኔ በኋላ ምንድነው የጠረጠርኩት እነዚህ የደብረጽዮን ልጆች አስመራ ሄዱት ወይ ለካ ይቀኑ ነበር አልኩኝ እነዚህ ሰዎች ለካ ይንጨረጨሩ ነበር ማለት የኢሳት ልጆች ወደ ኢሳያስ አፈወርቂ ሲሄዱ የኦኤምኤን ልጆች ወደ ኢሳያስ አፈወርቂ ሲሄዱ ውስጣቸው ብግን ይል ነበር ማለት ነው ቅናት ነበረባቸው ማለት አንዱ የገባኝ እሱ ነው ለካ ይንጨረጨሩ ነበር ማለት ነው ይናደዱ ነበር ማለት ነው የድመት እንዲሆኑ ስላልጠየቃቸው እንጂ ድመት ለመሆን ሬዲ ነበሩ ወተቷን ለመላስ ማለት ነው ልዩነቱ ምንድነው ቅናት የቅናት ዛር ነበር ማለት ነው ልዩነቱ that's why the same propaganda ከ9 ዓመት 10 ዓመት በፊት የነበረ አሁን ተመልሶ መጥቶ እንትን ያለው እና ትንሽ ነገር ጻፍኩኝ እኔ የዛሬ የሰማሁት ታሪክ እዛው የትግራይ ልጅ ጋር የደረሰውን ታሪክ አይ እንተ ስለ አላሞች ነው የምትነግረኝ ብዬ ጻፍኩኝ ከዛ ዘመቻ ተጀመረው የማ ሳይበር አርሚውማ ሊነገረው ይገባል ብዬ ነው የወጣሁት እና እቺን ጽሁፍ ነው የጻፍኳት ማደርም ልክ አለው ነው የሚለው ጽሁፉ ራሱ የሆነ ስታድርም ማደርም እኮ ልክ አለው የሚል ነው ሄዳችሁ ምናልባት የኔ ወዳጅ ኮናችሁ ፌስቡክ ላይ ታገኙታላችሁ ማደርም ልክ አለው ነው የሚለው ሰሞኑን አንድ አስመራ ደርሶ በብርሃን ፍጥነት
ወደ ዋሽንግተን ዲሲ የተመለሰ ባይ ዘ ዌይ በብርሃን ፍጥነት ነው የተመለሰው የራሱ ምክንያት አለው የተመለሰበት ተመልሶ የሚሄድ አይመስለኝም ከዚህ በኋላ we'll see anyways ሰሞኑን አንድ አስመራ ደርሶ በብርሃን ፍጥነት ወደ ዋሽንግተን ዲሲ የተመለሰ የሻቢያ አዲስ ድመት የሰራውን አንዲት የማማሻ ፕሮፓጋንዳ ተመለከትኳት አዲሱ ድመት በዚህ የፕሮፓጋንዳ ስራው በሱፕሪም ሊደር ኢሳያስ አፈወርቂ አርቆ ሐሳቢነት የተከናወነውን የእንስሳት ሀብት ልማት ተቆጥሮ በማያልቁ የአማርኛ ቃላቶቹ ተቆጥሮ በሚያልቁ ይቅርታ የአማርኛ ቃላቶቹ ሲተርክልን ሰማን አንድ ወዳጅ አለው 500 ቃላት ብቻ ነው እጁ ላይ ያሉት ይለኛል ስለዚህ ነው ተቆጥሮ የሚያልቁ የአማርኛ ቃላቶች ያሉት 500 ቃላት ነው የሚያውቀው ኢፌክቲቭሊ ይጠቀምባቸዋል ነገሩ መቼም አዲሱ ድመት ያሳየው የእንስሳት ሀብት ኢንቨስትመንት ሌላ ነገር ሳይጨመርበት ብቻውን ሱፕሪም ሊደሩን የዓለም የምግብ ድርጅት ልዩ ሽልማት የሚያሰጠው ነው ከቀንዱ አልፎም ለዓለም ህዝብ እንደ ምርጥ ተሞክሮ መቅረብ ያለበት ነው እናም ይህንን የኤርትራን የእንስሳት ሀብት ልማት በአድናቆት እየተመለከትኩ በትዝታ አንድ ቦታ ሄድኩኝ ከሳምንታት በፊት ያገኘዋቸው አለቃ ሞገስ የትግራይ ተወላጅ የሆኑ በመኮኒ ከተማ በልዩ ስሙ የባቡር ሐዲድ ተብሎ የሚጠራ አካባቢ የሚኖሩ ለፍቶ አዳሪ መለስተኛ ባለሀብት ናቸው የተሰማሩበት የሥራ መስክም ደግሞ በከብት ማርባት እና የወተት ምርቶች ላይ ነበር አለቃ ሞገስ ከትግራይ ጦርነት በፊት ከ500 በላይ ጠብደልና በቀን ሁለቴ የሚታለቡ የሆላንድ ላሞች እና በዛው ቁጥር የሚስተካከሉ ጥጃዎች ነበሯቸው 500 የሻቢያ ወታደሮች ወደ መኮኒ ከገቡ በኋላ ሁለት ጥጃ ብቻ አስቀርተው ሁሉንም ላሞቻቸውና ጥጃዎቻቸውን ጠራርገው ወሰዱባቸው እነዚህ ምግብ እንኳን በጥንቃቄ ተመርምሮ የሚመገቡና ብዙ መጓዝ የማይችሉ የሆላንድ ላሞች ኤርትራ ከመድረሳቸው በፊት ግማሾቹ ሊሞቱ ሲሉ የኤርትራ ወታደሮች አርደው በሏቸው የተቀሩት ወደ ኤርትራ አሻገሩ የተቀሩት አለቃ ሞገስ አንጥሮ ሀብታቸው በሻቢያ ወታደሮች ተዘርፈው ራቁታቸውን ቀሩ በዚህ የጭካኔ አዘል የበቀል እርምጃ እልህ የተጋቡት አለቃ ሞገስ ተስፋ ሳይቆርጡ እና በወዳጆቻቸው አይዞባይነት ወደ ኢንቨስትመንቱ ተመለሱ በአጭር ጊዜ ውስጥ የኢትዮጵያ አየር መንገድ በመጠቀም ወደ 450 የሚጠጉ ላሞችን ከሆላንድ በማስመጣት ስራቸውን እንደ አዲስ ጀመሩ እነሆ ተካዚው ትዝታዬ ይሄ ነበር ለማንኛውም ትዝታዬን አንዲት ጥያቄ በመጠየቅ ልጨርስ እቺን ጥያቄ በደንብ ስሟት $450,000 ስራውን እንደ አዲስ የጀመረው የሻቢያ ፕሮፓጋንዳ ክፍል የቀጠረውን አዲስ ድመት ያስጎበኘው ያለቃ ሞገስ ላሞች ይሆን እንደ ሻቢያ እኮ ቂመኛና በቀለኛ የለም ምጠረጥረው በጣም ቂመኛና በቀለኛ ስለሆነ ሻቢያ ምን ሊያደርግ ይችላል እንትን ሊሆን ይችላል ምንድነው በጣም ቂመኛ ነው ባይዘው ሻቢያ ኤክስትሪምሊ ቂመኛ ስለዚህ ምናልባት እነዛ ላሞች የተባሉት የተረፉት የአለቃ የሳቸው እንዳይሆኑ ምጠረጥረው እሱ ነው በቃ የቂም በቀላቸው መጠን ከናንተ ወሰድናቸው ከከብቶች ናቸው ብለዋቸው ይሄ ሰው ግን መጥቶ እየነገረን ያለው ሻቢያ እንዴት ከብቶች ምን እንዳረገ ነው ላሞች ተመልከቱ እንግዲህ ይሄ እኔ ኃላፊነት ወስጄ የማቀርበው መረጃ ነው ብዙ ነገር ነው የሚነግራችሁ እዚህ ውስጥ ሻቢያ ነርቶ ወስዶ ጥጆቹን እንኳን ወስዶ ሁለት ጥጃ ብቻ አስቀርቶ
ብዙ ኪሎ ሜትሮች መጓዝ የማይችሉ ታውቃቸዋል የፈረንጅ ላም የሚባለው በተለምዶ ማለት ነው የፈረንጅ ላም የሚል ስም ያላቸው ብዙ ርቀት የማይጓዙ ናቸው እነዚህ እንትኖች ነርቶ ወስዶ ግማሹ አስመራ መግባት ወይ ኤርትራ መግባት ሲያቅተው ያረደ በልቶ ይሄን ሰውዬ ምን እንዳደረገው የትግራይ ተወላጅ ነው ይሰው እንግዲህ ይሄ ነው ለኔ ያንን ሳይ ይሄኛው ነው ትዝ ያለኝ ከዛ ማጠቃላይ አይታችሁት ከሆነ ለማንኛውም ትዝታዬን አንዲት ጥያቄ በመጠየቅ ልጨርስ ነው ማለት $450,000 ስራውን እንደ አዲስ የጀመረው የሻቢያ ፕሮፓጋንዳ ክፍል የቀጠረውን አዲስ ድመት በኮቴሽን ያስጎበኘው ያለቃ ሞገስ ላሞች ይሆን እንደ ሻቢያ እኮ ቂመኛና በቀለኛ የለም ይሄን ከባዶ አይደለም ባይዘው ይሄን የጻፉት አይ ቲንክ አንደኛው አሉላ ኮና አሉላ መሰለኝ ግን ይቅርታ ጠይቃለሁ እሱ ካልሆነ ምን አለ አንደኛውን ከነዚህ አዳዲስ ድመቶች የሻቢያ አዳዲስ ድመቶች አንደኛውን ጠርተው ወሰዱት እዛ አስመራ ከዛ ኮነ በኋላ አሉላ አይደለም መሰለኝ ሌላ ሰው መሰለኝ እንግዲህ ይቅርታ ከዛ አወሩት ምን አሉትና ትንሽ ቆይቶ ፊቱን ዞሩ ሲያረግ አንዳንድ ዕቃዎች ይመለከታል እነዛን ዕቃዎች ሲመለከት የሱ ቤተሰብ ዕቃዎች ናቸው የሱ ቤተሰብ ዕቃዎችን ነው የወሰዱት ተመልከቱ ሰውየውን ይዤው ለመምጣት ሞክራለሁ አሊሆር አብሩስ በሚቀጥለው ማክሰኞ የሮብ አካባቢ ወይ ሮብ ሐሙስ ወደ አዲስ አበባ ይመጣል ኮንታክት እስከዛ ድረስ ነው ስለዚህ I will try to contact him እሺ ካለም ወደዚህ ይዤው መጣል አሉላ ነው ቴንክ ዩ ስለተጠራጠርኩ ነው ይዘውት ሄደው አስመራ አስቀምጠውት ትንሽ ቆይቶ ዞር ሲል የቤተሰቦቹን ዕቃ አገኘ ዛ ኮልኮሌዎቹን አገኘ ከነሱ ቤት ከቤተሰቦቹ የሻቢያ ወታደሮች ይዘውት ሄዱትን ማለት ነው ይሄ ህሊና ያቆስልን ህሊና ሀምም ይሄ ገመድ ገዝተኮ ነው መንጠልጠል የነበረበት እዛው ይሄ ልጅ ገመድ ገዝቶ ነበር መንጠልጠል የነበረበት አንዱም ደስታለኝ መሰለኝ የትግራይ ልጆችን በጦርነቱ ከገደሉ በኋላ ጫማቸውን አውልቀው ጫማቸውን ያደርጉ ነበር አስመራ ላይ የነበሩ ለየት ያለ ጫማ ያደረጉት የትግራይ ልጆችን ገለው ከሞተ ሰው ላይ ጫማ አውልቀው ያደረጉት ጫማ ነው ከዚህ በላይ ሞት አለ እኔ ከምሬ ነው የምናገረው ፖለቲካ አይደለም ማውራው ይሄን ሰምተህ መተ ስለ 20 ላሞች ትነግረኛለህ ህሊና አለ ውሸት ከሆነ አይቻለሁ ጽሁፉን ፕሮጀክቱ ምን አይቻለሁ እንትኑን አይቻለሁ የዘመቻውን አይቻለሁ ይው አንድ ዘመቻ ሲከፈት ዘመቻው ውሸት ከሆነ መረጃው ውሸት ነው ብለህ ነው የምትጽፈው መጀመሪያ ኤርሚያስ ያመጣው መረጃ ውሸት ነው ብለህ ጻፍ ይሄ ነው የምታዩት ሻቢያ ማለት በዚህ ልክ ነው የሚገላችሁ በነገራችን ለዛ ነው በእንጭጩ መቅጨት የሚያስፈልገው ማለት ነው in any case ማደርም ልክ አለው ምታድርልበት ነገር ልክ ሊኖረው ይገባል ሰው ምን ይለኛል ምንድነው ኢንኤክሰርሊ ገንዘብ ብቻ አይደለም ያኔ ሲያስቀምጡ የነበረው ፕሬሲደንት አይታችኋል ኤርሚያስ $6,000 እከሌ ማን ነው ኤርሚያስ $6,000 አያና $4,000 ደሩዛ ሀረሩ $2,000 ቴድሮስ አስፋው ምናምን ያስቀመጡላችሁ ነበር የነበረው እነሱ ኦሬዲ ተዘጋጅተዋል ተመልከቱ ይሄንን ነገር የተናገሩት ሁለቱም ድመቶች አስመራ ሄደዋል
ቀድሞ የሚሰራ ፕሮፓጋንዳ ያያችሁት አሁን ሰዋት ኤርሚያስ እኮ ከብልጽግና እየተከፈላቸው ነው ስለዚህኛ ከዛ ቢከፈለን ሊሉ ነው ያስቀመጡ ያሉት ሶ እንደዚህ አይነት እንቅስቃሴ ነው የምታዩት anyways እኔ መቼም አንዳንድ ነገሮች ላይ አሁን ሰሞኑን አንዲት የጻፍኳት ያለ ስምት ማውጣት መጣጥ የጻፍኩ ስለ ሌላ ነገር እንዳይመስልና ከዚህ ከሻቢያ ጋር ተያይዞ የጻፍኩት ያለው ነገር አለ ሆፕፉሊ ዊኬንዱ ላይ ፐብሊክ እንትልዋለውና አንዱ ንስሩስ ጌም ኦቨር ወያኔ የሚል ርዕስ ነው የጌም ኦቨር ወያኔ ጦርነት የሚል ነው አንዱ የጻፍኩት ርዕስ አንድ ሁለት ገጽ ፓርት አለው አንድ ገጽ ከምናምን እና ጌም ኦቨር ወያኔ ጦርነት ያልኩት የዚህ በጦርነቱ የሻቢያ ወታደሮች በትግራይ ህዝብ ላይ የፈጸሙት ግፍን የሚያመላክት ሶ ይሄንን ጨምሮ የዚህ መሆኒ ወይ ጨርጨር ምናምን የሚባለው ነገር ጨምሮ ማለት ነው አንዳንዶቹን የወሰድኳቸው ራሳቸው የትግራይ ልጆች የሰጡትን ምስክርነት ነው የወሰድኩት እዚህ ጽሁፍ ላይ በነገራችን የሻቢያ ወታደሮች ምን እንዳረጉ የተጻፈ ነገር ማለት ነው ምን አደረጉ ብሎ ሲናገሩ ነበር ምን አደረገ ብሎ ሲጽፉ ነበር የሚለው ነው አምጥቼ ያሰፈርኩት የተወሰነው እንዳነብላችሁ ይችላል ከጽሁፉ ውስጥ ለምሳሌ አንዱን ላንብብላችሁ የኔ ጽሁፍ ነው ጽሁፍ መነሻው ነው ማነብላችሁ በብዙዎች ዘንድ ኢሳያስ አፈወርቂ በትግራይ ጦርነት ያደረገው ተሳትፎ ዓላማና ግብ ሌሎች የኢትዮጵያ ጥምረት የፈጠሩት ኃይሎች ዓላማና ግብ በፍጹም የተለየ ነው ብሎ የሚገልጡ ብዙ ናቸው ከኢትዮ ኤርትራ ጦርነት በኋላ ደግሞ ህወሓት መራሹ መንግስት ሻቢያ በግላጭ የትግራይ መንግስት ነው በማለት ሌሎች ኢትዮጵያውያንን ሆነ ኤርትራውያንን ለትግራይ ህዝብ ጥላቻ እንዲኖራቸው በሚችል መንገድ ሁሉ ሲሰራ የነበረበት ወደ ትግበራ ለመቀየር የተገኘ እድል ነው በዚህም ጦርነትም የትግራይን ህዝብ ለመበቀል ትግራይ የገቡት የሻቢያ ወታደሮች በሙሉ ሲስተሚክ በሆነ መንገድ ተንቀሳቅሰዋል የትግራይ ሊቃን ከ20 ዓመት በላይ ያስራቡንን እኛ ደግሞ 40 ዓመታት እንዲራቡ እናደርጋለን የሚል ትርክት ቀርጸው ይህንን ለማስፈጸም ተንቀሳቅሰዋል በኔ እድሜ ማየት ከምፈልጋቸው ምኞቶቼ ዋነኛው ኢትዮጵያ ፈርሳ ማየት ነው በሚል ዝነኛ ንግግሩ የምናውቀው የዛራ ሚዲያ ባለቤት በትግራይ ሴቶች ላይ የሻቢያ ወታደሮች ሲስተሚክ ጥቃት እንደፈጸሙ እንዲህ በማለት ይነግረናል አንድ ስታሊን ገብረስላሴ የሚባል ሰው ነው የዛራ ሚዲያ ባለቤት እሱ የነገረንን ወደ ጽሁፍ ቀይሬ ነው አንዱ የጻፍኩት ራሳቸውን አብነት ማድረግ ስለፈለኩ ማለት ነው ላንብብላችሁ በኔ እድሜ ማየት ከምፈልጋቸው ምኞቶቼ ዋነኛው ኢትዮጵያ ፈርሳ ማየት ነው በሚል ዝነኛ ንግግሩ የሚታወቀው የዛራ ሚዲያ ባለቤት ስታሊን ገብረስላሴ ነው መሰለኝ በትግራይ ሴቶች ላይ የሻቢያ ወታደሮች ሲስተሚክ ጥቃት እንደፈጸሙ እንዲህ በማለት ይገልጻል ምን አለ
የኤርትራ ሰራዊት ትግራይ ውስጥ ገብቶ በአጋጣሚ ሳይሆን ባይ ዲዛይን በክፍለ ጦር ደረጃ የኤችአይቪ ኤድስን ህሙማን የሆኑትን ሰራዊቶችን በማሰማራት ምን እንዳደረገ የትግራይ ህዝብ ያውቃል። ቃል በቃል የተወሰደች ትራንስክራይብ የተደረገች ናት። የዛራ ሚዲያ ባለቤት ነው። ይሄ ሰው ምንድነው የሚለን? ቅድም ያነሳውላችሁ ነው። የኤርትራ ሰራዊት ትግራይ ውስጥ ገብቶ በአጋጣሚ ሳይሆን ባይ ዲዛይን በክፍለ ጦር ደረጃ ኤችአይቪ ኤድስ ህሙማን የሆኑትን ሰራዊቶቹን በማሰማራት ምን እንዳደረገ የትግራይ ህዝብ ያውቃል። አንደኛ በዲዛይን በቅድ በሲስተሚክ በሆነ መንገድ ነው የተሰራው። አንድ ሁለተኛ ክፍለ ጦር ተደራጅቶ ነው የተደረገው። የሚደፍር ክፍለ ጦር ነበረ ማለት ነው። ሁለት ሶስተኛ ኤችአይቪ ኤድስ የያዛቸው ሰዎች ናቸው፣ ህሙማኖች ናቸው ደፋሪዎቹ። ሶስት ይሄ የኔ አንደበት ያወጣው አይደለም፣ ቅድም ያልኳችሁ ነው። ይቀጥላል። ላንብብላችሁ። ጽሁፉን ሌላ ጊዜ በደንብ ውስጥ ስታነቡት you will surprise እውነት ለመናገር። ምክንያቱም ቁጭ ብዬ ሌላ ቦታ ከመሄድ ለምንድነው ከትግራይ ሰዎች ስለ ሻቢያ የተነገረውና የተጻፈውን አልወስድም ብዬ ነው ያመጣሁት። ሌላ ቦታ መሄድ አልፈለኩም። ለምን ምን አስኬደኝ? ይቀጥላል። ጽሁፉን ላስቀጥላችሁ። የሻቢያ ሰራዊት በዓለም ታይቶ የማይታወቅ ግፍ በትግራይ ሴቶች ላይ ፈጽሟል። በቨራይዞን ፍሪ ሚዲያ ላይ ቀርባ የህይወት ምስክርነቷን የሰጠችና በትግራይ ሴቶች ጥቃት ላይ የሚሰራ መንግስታዊ ያልሆነ ድርጅት የምታስተዳድር የትግራይ ተወላጅ ነርስ ናት። ስሟም አለ። እንዲህ ነው ያለችው። እሷን ደግሞ እኔ ፕሮግራምም ሰርቼበታለሁ። እዚህ ይዣት መጥቼ እንትን ቪዲዮን ይዤ መጥቼ ግን አሁን ትራንስክራይብ ያደረኩትን ነው የምነግራችሁ። ምን ትላለች መሰላችሁ ሴትዮዋ? የሻቢያ ወታደሮች የትግራይ ሴቶችን በቡድን አስገድዶ ከመድፈር አልፈው በማህፀናቸው ውስጥ ብረታ ብረትና ባዕድ ነገር ይጨምሩ ነበር። የትግራይ ሰዎች ናቸው። ይሄን ኤርሚያስ አይደለም የጻፈው የተናገረው። አይደለም ብልጽግናም አይደለም። ልቀጥላችሁ። ከዛ የዚህ መጣጥፍ ጸሐፊ በትግራይ ጊዜ አስተዳደር በመቀሌ ዩኒቨርሲቲና በትግራይ ሴቶች ማህበር ተጠንቶ የተዘጋጀ ባለ 350 ገጽ ሚስጥራዊ ዶክመንት ደርሶት በዝርዝር ተመልክቷል። ከትግራይ ልጆች ነው የደረሰኝ። በነገራችን ላይ ከትግራይ ልጆች ይሄ 350 ገጽ የድብቅ ዶክመንት ማለት ነው። አንዳንዶቹ ተሰጥተው ዝም እንዳሉ ሰምቻለሁ። እዚህ ለትግራይ ህዝብ ይቆረቁረናል ምናምን የሚሉ ሰዎች ዶክመንቷን ይዘው ጭጭ ብለው እንደተቀመጡ ሰምቻለሁ። እዚህ ሚዲያ የሚጮው እኔ ግን መሰክራለሁ። 350 ገጽ ደርሶኛ አይቻለሁ። የሚስጥራዊ ዶክመንት ነው። ማን ያጠናው? ጊዜ አስተዳደሩ፣ የመቀሌ ዩኒቨርሲቲና የትግራይ ሴቶች ማህበር። የዚህ መጣጥፍ ጸሐፊ በትግራይ ጊዜ አስተዳደር በመቀሌ ዩኒቨርሲቲና በትግራይ ሴቶች ማህበር ተጠንቶ የተዘጋጀ ባለ 350 ገጽ ሚስጥራዊ ዶክመንት ደርሶት በዝርዝር ተመልክቷል። የጥናት ዶክመንቱ እንደገለጠው ከሆነ በጦርነቱ ወቅት አስገድዶ መድፈር ከተፈጸመባቸው ሴቶች 74 በመቶ የተደፈሩት በሻቢያ ወታደሮች ነው። በአስገድዶ የመድፈር ወንጀል ውስጥ በጣም አስገራሚ ነገር ያየሁትን ልንገራችሁ። ስሙት። እዚህ ጋር በዶክመንቱ ሚስጥራዊ ዶክመንት ነው። በአስገድዶ የመድፈር ወንጀል ውስጥ ጾታቸው ሴት የሆኑ የሻቢያ ወታደሮች ጭምር መሳተፋቸውን የጥናት ዶክመንቱ ያሳያል። ሴቶቹ ራሳቸው የሻቢያ ወታደሮች የትግራይ ሴቶችን ሲደፍሩ ነበር። የጥናቱ እሱ እንደሚያሳየው ተመልከቱ። የጥናት ዶክመንቱ እንደገለጠው ከሆነ በጦርነቱ ወቅት አስገድዶ መድፈር ከፈጸመባቸው ሴቶች 74 ወይ 7 እዛ ላይ 74.5 ምናምን መሰለኝ የሚያየውት ግን አይ ዶንት ኖ 74 ነው የሚለው ካልተሳሳቱ የተደፈሩት በሻቢያ ወታደሮች ነው። በአስገድዶ የመድፈር ወንጀል ውስጥ ጾታቸው ሴት የሆኑ
የሻቢያ ወታደሮች ጭምር መሳተፋቸውን የጥናቱ ዶክመንት አጋልጧል። የት ላስገባው ይሄን ታዲያ? የት እናስገባው? የደፈሩ የሴት ወታደሮችን የት እናስገባው? እናንተ የጻፋችሁ እናንተ የነገራችሁን። ሌላ ጽሁፍ ደግሞ ላሳያችሁ። የአንድ ሰው ጽሁፍ ነው። የትግራይ ተወላጅ እንዲህ ይላል። ምን ያህል ሻቢያ ትግራይ ከገባ በኋላ የፈጸማቸው ነገሮች። የኤርትራ ሰራዊት ገና ከኤርትራ ሲነሳ እድሜያቸው ከ8 እስከ 12 ዓመት የሆኑትን ወጣት ወንዶች ጭምር እንዲገደሉ መመሪያ የተሰጣቸው የኤርትራ ወታደሮች ያገኙትን እየጨፈጨፉ ነው የገቡት። በአክሱምና በማርያም ደንግላት የፈጸሙት ጭፍጨፋ የአውደ ውጊያ ወንጀል ነው። ከዚህ ጎን የኤርትራ ሰራዊት በአክሱምና በማርያም ደንግላት የፈጸሙት ጭፍጨፋ የአውደ ውጊያ ወንጀል ነው። ከዚህ ጎን ለጎን ንብረት የሚዘርፉ፣ ከብቶች የሚነዱ፣ ፋብሪካ የሚነቅሉ፣ የጤናና የትምህርት ተቋማት ቁሳቁስ የሚሰበስቡና ጭነው የሚወስዱ ግብረ ኃይል አደራጅተው ነበር። በእቅዳቸው መሰረት አልመዳ ጨርቃጨርቅ፣ አዲግራት መድኃኒት ፋብሪካ፣ አክሱም፣ አዲግራት ዩኒቨርሲቲ፣ የሆስፒታል ማሽኖች፣ ሌሎች ንብረቶች ነቅለውና ዘርፈው ወስደዋል። የግለሰቦች ቤቶች ጄሪካኖች ጀምሮ ማንኪያና ሹካ የቤት ቁሳቁሶች ዘርፈዋል። የቤት እንስሳት ነድተው ወስደዋል። ዘልዝለው ጥለዋል። አርደው በልተዋል። ይሄ ደግሞ ጊዜ አስተዳደሩ ላይ ትግራይ ግብርና ቢሮ ኃላፊው የተናገረው ነው። በፊት የነበር የት እናስገባው? እሺ ይሄን ንገሩን እስቲ። ማለት ይሄንን ሰምተን ልክ አይደለም ብለን ያስተጋባን ሰዎች፣ የሻቢያን መግባት የምንቃወም ሰዎች የት እናስገባው? ዛሬ እናንተ ስለ ሀያላሞች መታችሁ ስትነግሩን የት እናስገባው? ይሄ ማንንም ዘዌ ያጠቃለልኩ ማንንም መካድ አይደለም። ባይዘዌ እነዚህ ሰዎች የካዱት የትግራይን ህዝብ ነው። ከጀርባው የገዘገዙት የትግራይን ህዝብ ነው። ኤርሚያስን አይደለም፣ ወይም ከናንተ ጎን ቆሞ የነበረውን የኤርትራ ጋዜጠኛ ሰናይን አይደለም የገዘገዛችሁት። አፍርባችኋለሁ ብሎ ነው የወጣው ሰናይ። ከናንተ ጋር ቆሞ ሲያለቅስ የነበረ ኤርትራዊ ሆኖ የገዘገዛችሁት እሱን አይደለም። ገዝግዛችሁ አንገቱን ያስደፋችሁት፣ ወንጀሉ እንዲደበቅ ያረጋችሁት እናንተ ናችሁ። ከዚህ በኋላ do you have any moral? የትግራይ ህዝብ ላይ ወጥተህ ጄኖሳይድ፣ የዘር ማጥፋት ምናምን ብለህ ልትናገር ትችላለህ? የለም። ይሄ ነው ትግራይን ህዝብ መግደል ማለት። $450,000 የሰራችው እና ዋናው ዓላማ የትግራይን ህዝብ ከፍተኛ ሁኔታ ክደት ነው የተፈጸመው። የክደት ጥግ ማለት ሰው መታ ኤርሚያስ ምናምን እንደዚህ ምናምን ብትል እኔ ምን ሆናለሁ? ምንም ትልቅ ስትራቴጂክ ኢሹ ነበር አይደል? የዘር ማጥፋት ጄኖሳይድ ምናምን የምትሉት ከዚህ በኋላ ልትናገሩታችሁ። ሻቢያ የሚያስጠነቀቃችሁ እሱን ነው። 450,000 ቀስ እያለች የምትሰጣችሁ ያስጠነቀቃችሁም ሲሪየስሊ። ከዚህ በኋላ ሻቢያ ብላችሁ ጄኖሳይድ ብትሉ፣ የዘር ማጥፋት ብትሉ፣ ምናምን ብትሉ እወቋት ነው የተባላችሁ። እወቋት፣ አትችሉ። እዛ ሚዲያ የምትሄዱ እዛ ሌሎች ላይ እነዚህ የሻቢያ አራጋቢ እናልኳችሁ የምትሄዱ ሰዎች ፕሮግራም ሲሰራ እዚህ ጋር እኔ ጋር እንደምትጽፉት ጻፉላቸው። ከዚህ በኋላ ሻቢያ ጄኖሳይደር ነው ብላችሁ ትላላችሁ ወይ ብላችሁ ጻፉላቸው። አይሉም። አንገታቸው ከዚች በኋላ ሻቢያ እንዲያረገ ብትሉ ወየውላችሁ ነው የተባሉት። እሺ ጌታዬ ብለው ነው ተቀብለው የመጡት። እኔ ነው እንዴ ካደ ይሄ ሰውዬ? እኔ ላይ ነው እንደሚዘምተው? እኔ ላይ ነው ልትዘምቱ የምትዘጋጁት? የትግራይ ህዝብ ከጀርባ እያረዳችሁት ህሊናችሁ ሲተኛል ህሊናችሁ። ይሄንን ይሄው የእናንተ የጻፋችሁት እናንተ የተናገራችሁት ምንም ብልጽግና የጻፈው አይደለም፣ ኤርሚያስ የጻፈው አይደለም፣ ሰናይ የጻፈው አይደለም። ኤርሚያስም ሰናይም ሻቢያ ሲገባ የተቃወሙ ሰዎች ናቸው። ዛሬም እየተቃወሙ ነው ያሉት። ልቦይ ሞልቼ ነው የምናገረው። በዚህ አጋጣሚ ሞራልም አለኝ እኔ ለመናገር።
አሚን ሌሎች ሞራል የላቸውም እያልኩ አይደለም። ትላንትና ስላጠፋ ዛሬ ሻቢያ አንዳንዶች ፖለቲከኞች ያለው ትላንትና እኔ ሻቢያን ስለተቃወምኩ ዛሬ እቃወማለሁ፣ ትላንት ሻቢያን ያልተቃወመ ሞራል የለውም ዛሬ ለመቃወም። ምን አይነት ፖለቲካ ነው ይሄ እንዴ? ትልቅ ፖለቲከኞች እንትሉ የለ እንዴ? እኔ እዛ ውስጥ የለውም። በእርግጥ ትላንትናም ስቃወም ነው፣ ግን እንዲህ አይነት ሎጂክ አይሰራም። ትላንትና ስተት ከሆነና ሻቢያን ማስገባት ዛሬም ስተት ነው ሞራል የለህም ልትል አትችልም። ባይዘው የሰነፍ ፖለቲካ ነው። የሰነፍ ፖለቲካ ነው። ትላንትና ስተት ሰራው። ለምሳሌ ደሳለኝን ሰማሁት። ከሚጸጽት ነገር ምንድነው ብሎ ኤርትራ ፕሬስ ላይ ጠየቀው። ማልሜዳ ሲጠይቀው ከሚጸጽተኝ ነገር አንዱ የኤርትራ ሰራዊት መግባቱ ነው አለ። እና ዛሬ ስለ ኤርትራ ሰራዊት መናገር የለበትም? ምን አይነት ፖለቲካ ነው ይሄ እንዴ? ትልልቅ ፖለቲከኛን ትሉ የለ እንዴ? ኦኬ እናንተ ትላንትናም ትክክል ነበራችሁ፣ ዛሬም ትክክል አይ ዶንት ኖ ዛሬ ትክክል መሆናችሁንም እርግጠኛ አይደለም። ቢኮዝ አሁን ፖለቲካው ወይ የሻቢያ ነው ወይ ሌላ ነው። ዛሬ የሚሰሩት በሙሉ የሻቢያ እንቅስቃሴዎች ነው የሚሰሩት በሙሉ። ስለዚህ ትላንትና ሻቢያ ጋር ነበሩና ዛሬ ማውገዝ የለባቸው የሚባል የሞራል ጥያቄ የለም እንዴ? ስለ ሞራልም እናውቃለን እኮ ኤቲክስ እኮ ተምረናል። ሁሌ የሆነ ሰው የኤቲክስ ስታንዳርዱን አስቀምጦ ይሄዳል ማለት አይደለም። ትላንት ካጠፋ ከተሳሳተ ስህተት ነበረ ተጸጽቻለሁ። ሻቢያ መግባቱ የራሱ የሆነ ኮንዲሽኖች ቢኖሩ በነገራችን ላይ የሚከራከሩበት ነገር ቢኖርም የሻቢያ መግባት የሰሜን ህዝብ መመታት ወዘተ ወዘተ መተኮሱ ወደ እንትን አንዳንዴም ሎጂካሊ ማስቡ። እኔ አሁን እሱን ማምጥቼ መከራከሪያ አላረግም። ሰሜን ህዝብ ተተኩሷል፣ ሚሳኤል ተተኩሷል አልልም። ግን ትላንትና ሻቢያ ጋር አብረን መስራታችን ይጸጽታልን ያሉ ሰዎች ዛሬ ሻቢያን ሲያወግዙ ልክ ናቸው። በዛ ልታሸማቀቅ አትሞክር፣ ተገቢም አይደለም። የሆነ ሆኖ ግን እነዚህ ሰዎች እነዚህ ድመቶች አዳዲሶቹ ድመቶች በጀርባ ያረዱት የትግራይን ህዝብ እንጂ ኤርሚያስን አይደለም። የለም እኔ ምን ያደርጉኛል ወይ ምን ሰናይ ምን ተሰውም ብዬ ነው ሰናይ የምለው። ከናንተ በላይ ሲጮ ስለነበረ ነው ሰናይ የምለው። አዘኑንም ስላየውኝ ነው። ስለዚህ ትልቁ ነጥብ በትግራይ ህዝብ ላይ የትግራይ ህዝብ ጀርባ ላይ የተሳለ ካራ ነው ያስቀመጡት። መጨረሻ ልንገራችሁ አሁን የሰጧቸውን ነገር፣ ሌላ ጊዜ በዝርዝር መጣላችኋለሁ። አሁን የሰጧቸው ነገር አፋር ላይ ያሉት የትግራይ ፒስ ምናምን የሚባሉት አብዛኞቹ ተጋሩ አይደሉም። አሁን ቀጣይ ፕሮፓጋንዳ የምትሰሙት የአፋር ነፃ መሬት የሚባለው ጋር ሄደዋል አይደል? ነፃ መሬት ጋር ሄዱት የትግራይ ልጆች አይደሉም። ስለዚህ እርምጃ ወሰዱባቸው። እሱም ፕሮፓጋንዳ ቀጣይ ተሰማላችሁ። ትግራይም ቢሆኑ ብልጽግና ይላካቸው ናቸው፣ ግን አብዛኞቹ የትግራይ ልጆች አይደሉም። እሱ ቀጣዩ ፕሮፓጋንዳ ነው። ቢኮዝ ዘመቻ የታሰበው የት ነው? እዛ ስለሆነ ማለት ነው። ዝርዝሩን እንመጣላችኋለሁ መረጃዎቹ ስለደረሱ። መቼም እኔ ጋር የደረሰው መረጃ እያንዳንዱን እያያችሁት ስለሆነ ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።